ይህች ሀገር ወዴት እየሄደች ነው? ሞኝህን ፈልግ። በክት ስትወርቅ የልብስ መቆሸሽ ሰው ይጠራል። ይህን የመሰለ ሰውዬ ገፍተውት እኮ ነው፣ ገፍትረውት ትባላል። ሀገሪቱን ይዘዋት የሚዞሩት ሹፌሮች አይጠይቅ። በእውነቱ በዳቦ ወረፋ ለሚሰቃይ ህዝብ፣ ስንዴ ጠፍቶ በቆሎ ላረረበት ህዝብ ቀለል ያለ ቁርስ በሁለት እንቁላል በአንድ ብርጭቆ ወተት ተጽፎ የሚያቀርቡ ባለስልጣኖች ሸፍጠኞች ናቸው። የሰላም ዋጋ ስንት ነው ሲባል በብላኩ ነው በምን ብሎ ቃፌዘ። አንድ እየሰጠመ ያለ ሰው አውጣይ ብሎ እጁን ካልሰጠህ ምን ብለህ ነው የምታወጣው? አብረህ ለመስጠም ነው እንዴ? አለ ወይ ሰላም? የለም። የምር ፖለቲካ አልወድም ርዕሱ። ነገረኛ ጥያቄ አምጥቶ አስደነገጠኝ። ወንድሜ፣ አቤት። ይህች ሀገር ወዴት እየሄደች ነው? ሞኝህን ፈልግ። እኔ ፖለቲካ አልወድም። የምሬን ነው። ፖለቲካ አይመቸኝም። ብቻዬን ጥጌን ይዤ ከጺሜ ጋር እየተጫወትኩ ከቴፑ የሚመጣውን የቴዲ አፍሮ ማታ ማታ ማልቀስ ነው ስራዬን እየሰማሁ ደህና እየጠጣሁ ሳለ አንድ ቀዥቃዣ መጥቶ አጠገቤ ተቀመጠ። ሰውዬው አጨብጭቦ የሚጠጣውን አዘዘ። ያዘዛትን ጥቂት እንዳጎደለ እሺ እንዴት ነው አየሩ አላለኝም። በጥያቄው ግራ ተጋብቼ የትኛው አየር? የሀገሪቱ። ቀኑ ደመናማ ሆኖ ነው የዋለው። አሁን ግን እንጃ አልኩት። ኧረ እኔስ የጠየቁ ሌላ ነበር አለ መለኪያውን ወደ አፉ እየሰደደ። ምን ነበር የጠየከኝ? የሀገሪቱን ወቅታዊ ጉዳይ ማለቴ ነበር። ደነገጥኩ። የሚሰማን ሰው ይኖር ይሆን? ግራ ቀኝን ገላመጥኩ። ከዚህ ሰውዬ ቶሎ መለያየት አለብኝ። ዘንድሮ ከማውቁት ሰው ጋር ፖለቲካ አይደለም የእግዚአብሔር ሰላምታም ከባድ ነው። የጠጣሁትን ከፍዬ ልወጣ አስተናጋጅ ስጠራ እውነት ግን ወንድሜ ይህች ሀገር ወዴት እየሄደች ነው ብሎ ዋናውን ነገረኛ ጥያቄ ተንፍሶ ቁጭ። ቄለኝ እንደ እኔ ታዲያ ባልሰማ ጭጭ። ማነው ሂሳብ እየተንጠራራ። ወንድሜ አጠገቤ የተቀመጠው ሰውዬ እየጠራኝ ነው። አቤት። ይህች ሀገር ወዴት እየሄደች ነው? ዝም ጠርቅም ጅል። ካፈለገ ሀገሪቱን ይዘዋት የሚዞሩት ሹፌሮች አይጠይቅ። ምን አገባኝ? ዝም ባላ ዝም ባይገባ። ኧረ እባካችሁ ሂሳብ ተቀበሉኝና ልውጣበት። ቤት ውስጥ ወዲያ ወዲህ የሚራወጡ አስተናጋጆች ላይ እየጮኩ ነው። ወንድሜ እየሰማኸኝ ነው? ይህ ሰውዬ ዛሬ አትወኝ። ይህች ሀገር ወዴት እየሄደች ነው? አሁን አልቻልኩም ጌታዬ፣ እምልልሃለሁ ወዴት እንደምትሄድ ያለ። እስኪ ሌላ የሰው ጠይቅ። የሰላም ዋጋ ስንት ነው? አንዳንድ ጊዜ የአንድ ነገር ዋጋ ከተመረተበት አካባቢ እየራቀ በመጣ ቁጥር ዋጋው ይጨምራል። ታውቃላችሁ። ለምሳሌ ጃፓን ቶዮታ ብትገዙና አዲስ አበባ ብትገዙ እኩል አይደለም። አዲስ አበባ ብትገዙና ደግሞ ወደ ክፍለ ሀገር ብትገዙ እኩል አይደለም። ጎጃም ላይ ጤፍ ዋጋውና አዲስ አበባ ሲመጣ ዋጋው እኩል አይደለም። ከተመረተበት እየራቀ በሄደ ቁጥር ዋጋው ይጨምራል ማለት ነው። አንዳንድ ጊዜ ስናጣቸው ሲርቁን ዋጋቸው የሚጨምሩ ነገሮች አሉ። አሁን በዚህ 2-3 ዓመት አሁን ስለ ሰላም እነ ፓስተር ካሳሁንም እኛም ብዙ ጮኸናል። ለውጥ አልመጣም። መንግስት የመጨረሻ ጨንቆት የሰላም ሚኒስትር አቋቋመ። እሱም ብዙ ያተረፈ አይመስለኝም። ዝም ብዬ ስገምት ነው፣ ውስጡን አላቅም። ብዙ አትራፊ አይመስለኝም። እኛም ደግሞ የእርቅና የሰላም ኮሚሽን ተብለን ተቋቁመን ነበር። እኔም ነበርኩኝ። ምንም እንዲያውም እየባሰ ነው የመጣውና
ምንድነው ሲባል አንዳንድ ጊዜ ሲያወሯቸው የሚጣፍጡ ሲኖራቸው የሚጎረብጡ ነገሮች አሉ። ትናንት ብሔራዊ ቲያትር ከነበራችሁ አንድ ነገር ተናግሬ ነበር። የዚህ የምግብ ባለሙያዎች ሼፎች በቴሌቪዥንና በሬዲዮ ምን ይላሉ? ቀለል ያለ ቁርስ ለመስራት ይሉና እኔ የሚጠቅሷቸው ነገሮች ግን የቁርሱን ቀላልነት አያሳዩም። 2 እንቁላል፣ 1 ብርጭቆ ወተት፣ የተከተፈ ሽንኩርት፣ የተከተፈ ሮዝመሪ ምን የደረደሯቸው ነገሮች አሰራሩ ነው ቀላል፣ ዋጋው ነው እኔ ብዙ አይገባኝምና የት ነው አንዳንድ ጊዜ ለማን ነው የምናወራው? አንዳንድ በትልቁ ችግራችን ኢትዮጵያ ውስጥ የፖለቲከኞቹም የሰባኪዎቹም የሼፎቹም ችግር ተመሳሳይ ከአንድ ወንዝ የተቀዳነን እምንኖረውን አናወራም። እማንኖረውን እናወራለን፣ እማንኖረውን አናወራም። ስለ ሰላም ብዙ እናወራለን፣ ስለማንኖረው ስለ ጠብ ብዙ አናወራም። ስለምንኖረው ነው ብዬ አስባለሁ። እና ብዙን ጊዜ ቀለል ያለ ቁርስ ለመስራት ተብሎ በእውነቱ በዳቦ ወረፋ ለሚሰቃይ ህዝብ፣ ስንዴ ጠፍቶ በቆሎ ላረረበት ህዝብ ቀለል ያለ ቁርስ በ2 እንቁላል በ1 ብርጭቆ ወተት ትሰራለህ ማለት ምን አይነት መረጃ ነው? የት ነው የምናወራው? ለማን ነው የምናወራው የሚለው ብዙ ጊዜ ይገርመኛል። እንዴ ብሶቱ የጋራ ነው። እና አሁን ብዙ ጊዜ ሰላም በጣም ቀላል ብዙ ይወራል። ቅድም የመጀመሪያው ሰው እንደነገሩን እኮ ሰላማዊት፣ ሰላም፣ ሰላሙ፣ ሰሎሞን እነዚህ ሁሉ ስሞች እኮ ናቸው። ግን እንደው ሰላማዊት፣ ሰላም እየተባሉ ለሚጠሩ ሰዎች እንደው ጥናት የምትሰሩ ሰዎች፣ በጀት ያላችሁ ሰዎች እንዲህ አይነት ሰዎች ተሰብስቦ ስማቸውን ተከትለን ጠባያቸው ቢጠና እውነት ጠባያቸው እነስማ አንድ አይነት ነው ወይ? እንደው ሰላማዊት የምትባል ሚስት ያለችው ሰው ተፈልጎ ሰላም የምትባል ሚስት ያለችው ተፈልጎ ስሟና ሴትዮዋ አብሮ ይሄዳሉ ወይ ብሎ መጠናት እኮ አለበት። ብዙን ጊዜ ይሄ ነው ትልቁ ችግራችን። ብዙ ይወራል የለም። ትናንትና አንድ ብሔራዊ ቲያትር አንድ ተናጋሪ 4 ነገሮች ጠቅሶ ነበረ። ቅድምም ሂዩማኒቲ እሳቸው ጠቅሰውታል። ዲሞክራሲ ደግሞ ሁለቱ ሂዩማኒቲ ዲሞክራሲ፣ ሪዝን፣ ትሩዝ፣ ጀስትስ፣ ዊዝደም በጣም የሚጣፍጡ ቃላት አቤት ደስ ግን መሬት ላይ የሉም። ወሬ ናቸው፣ የጥናት ጽሑፍ ናቸው። ህይወት ጥናት አይደለም። እኔ ሁልጊዜ ጥናታዊ ጽሑፍ ማለት ለምን መሰለ? ሰዎች የማይኖሩትን ስለሚወሩ ነው። እኔ ጥናታዊ ጽሑፍ አልወድም። ከዚህ በፊትም ብኝ ላይ ተናግሬዋለሁ። ጥናታዊ ጽሑፍ የሚያቀርቡ ባለስልጣኖች ሸፍጠኞች ናቸው። በትክክል ልባቸው ያሰቡትን ያለ ወረቀት ሲነግሩ ነው መኖር የምንችለው እንጂ ከየትም ቀርሞ ይሄን ብናገር ሰው ደስ ይለዋል፣ ይሄን ብናገር ይከፋዋል። ስለዚህ ሲኖረው ሲሰማው የሚከፋውን ከምናገር ሲኖረው የሚጎረብጠውን ለምን አልነግረውም የሚሉ ሁሉ ይመስለኛል ቁጭ ብሎ ቤታቸው። እና እኔ ስለ ሰላም አይተናል እኮ እውነቱን ለመናገር በዚህ 2 ዓመት የተሳቀቅ ነው መሳቀቅ። እኔ ዛሬ 2 ወር አሜሪካ ሄጄ ነበር። 2 ወር እዛ ነበርኩኝና እውነቱን ለመናገር ጧት በተነሳው ቁጥር ሚዲያው ማአት ነው የሚያወራው። ትልቁ ጦርነት ያለው ፌስቡክ ላይ እንደምታውቁት ፌስቡክ ጫካ ውስጥ የመሸጉ ሸፍቶች አሉ። የፌስቡክ በላይ ዘለቀዎች አሉ። የፌስቡክ አጼ ቴዎድሮሶች አሉ። የፌስቡክ አብዲሳ አጋዎች አሉ። እዛው የሚያፈነዱ እዛው የሚፈነዱ እዛው በጣም መጥፎዎች አሉ። እና የሰላ ረዘም እንዳንተ ልጅ ማነው ስም? አውራሪስ ነው ስም? ያባተ ስም ነው? ያንተ ስም ማን ነው? መደበኛ ስም ማን ነው? ወንዶሰን ነው። እሺ ይቅርታኒ ባለሱቱኝ ነው ወንዶሰን። እና ስሙ በደንብ አድርጋችሁ ምእመናን ልንብራ ወደ ምረት መስሎኝ ይቅርታ ምእመናን አይደላችሁ እንደካ ሁላችሁም ስሙኝ። እና እኔ ዋጋው ስንት ነው ሲባል ቅድም እንዳልኳችሁ አንድ ዕቃ ከቦታው እየራቀ በሄደ ቁጥር ዋጋው እንደሚጨኩር ሁሉ የሰላም ዋጋ የገባን አሁን ነው። ቅድም ፓስተር እንደተናገሩት ያ ሰው ቅድም ዋጋው የሰላም ዋጋ ስንት ነው ሲባል በብላኩ ነው በምኑ ብሎ አፌዘ። ግን አሁን ኋላ መጨረሻ ላይ ዋጋው ገባው። እኔ በግድ እሳት እንደሚያቃጥል ለማረጋገጥ ነፍስ እንዳላወቀ ሕፃንና ነፍስ እንደረሳ የአእምሮ በሽተኛ መዳበስ አለብን ወይ? መቅመስ አለብን ወይ? መርዝ እንደሚገል ጠጥተን ማሳየት አለብን ወይ?
ይሄ በጣም ትልቅ ችግር ነው ያለው በእውነቱ። ቅድም ፓስተር እንደተናገረ በፕሮቴስታንቱም ብትሄዱ ሰላም ነው የሚሰበከው፣ መስጊድን ብትሄዱ ሰላም ነው የሚሰበከው፣ እኛም ዘንድ ሰላም ነው የምንሰብከው። በቅዳሴያችን ውስጥ እኮ ሰላም ለኩልክሙ ሰላም ድምፅ የለኝም ለካ ይቅርታ፣ እንደው ለማሳየት ብዬ ነው ይቅርታ ስለ ድፍረቴ። ባለሙያ ሲያሳምረው እንደዚህ ሰላም ለኩልክሙ ሰላም ለሁላችሁም ብለን እንቀድሳለን። በቅዳሴያችን ወጥተን እስከምንገባ ሰላም ለኩልክሙ የሚል ከ10 ጊዜ በላይ አለ። ግን አለ ወይ ሰላም? የለም። ባንኖረው እንኳን እናውረው አይነት ነው። እንደው የብስጭት አይነት አለ አይደለም። አንዳንድ ጊዜ እንደው ስለ ጥሩ ምግብ በደንብ እስቲ ልስማው ባልበላው እንኳን ልስማው አይነት እንደዛ አይነት ነውና ይሄንን መለወጥ የምንችለው በተግባር ሲኖር ነው። ለምሳሌ አንድ ፕሮቴስታንት ኢየሱስ ጌታ ነው ያላቸው በየአስፋልቱ ስታገኙት፣ እንደው ፓስተር የሚያስተምሯቸው ሰዎች ለዛ ነው የሚሉት። ግን ወልደ ኢየሱስን አይፈልግም፣ ገብረ ኢየሱስን አይፈልግም፣ ኃይለ ኢየሱስን አይፈልግም። ምን ማለት ነው ይሄ? ኢየሱስ ጌታ ነው ማለት ወልደ ኢየሱስን ስትወደው ነው። ማርያም አማላጅ ናት እንላለን እኮ፣ ገብረ ማርያምና ወልደ ማርያምን ማየት አንፈልግም። ምን ማለት ነው ይሄ? ገብረ ማርያምን እያሳደድክ ወልደ ማርያምን እያሳደድክ እንዴት አድርጋ ነው የምታማልድህ? እሷ ምን ወጣት እሷ እንዲህ አይነት እሷ የምታማልደው እንዴ? በነገራችን ላይ ምልጃ ማለት በሰውየው ፈቃድ ላይ የተመሰረተ ነው። አንድ እየሰጠመ ያለ ሰው አውጣይ ብሎ እጁን ካልሰጠህ ምን ብለህ ነው የምታወጣው? አብረህ ለመስጠም ነው እንዴ? እዛው ሰጥሞ ሬሳ ማውጣት ይቀላል እንዲህ አይነቱን ሰው እውነቱን ለምን። ስለዚህ ኢየሱስ ጌታ ነው፣ ወልደ ኢየሱስ፣ ኃይለ ኢየሱስ፣ ገብረ ኢየሱስ እያሳደርክ ኢየሱስ ጌታ ነው ኢትዮጵያ ትቅድም ከሚለው መፍክር የተለየ አይደለም። እውነቱን ለመናገር ማርያም ታማልደኛለች፣ ገብረ ማርያም፣ ወልደ ማርያም እያሳደርክ ውሸት ነው። አላሁ አክበር በየመስጊዱ ብትል መሐመድን ፋጡማን እያሳደርክ ውሸት ነው፣ ፌዝ ነው እሱ። ቁርአኑን በፈለከው በምንም ብትጠቅሰው በወርቅ ቀለም ቁርአን ብታጽፍ በወርቅ ቀለም መጽሐፍ ቅዱስ ብታጽፍ ሀብትን ታስመሰክራለህ እንጂ አማኝነት ማሳየት አትችልም። ስለዚህ ይሄንን መስበክ አለብን። እኔ ሰላም አሁን አንዳንድ ጊዜ በየመድረኩ እኔ ብዙ ስለ ኢትዮጵያዊነት ስለ አንድነት እሰብካለሁኝ እኔ እና ወደፊትም እሰብካለሁ ገና በእውነቱ ሌሎችም ቋንቋዎች በተጨማሪ እያጠናው ነው ገና በሌላም ቋንቋ ይሄን የምሰብከው እኔ ሌሎቹን ስለምፈራ አይደለም፣ ስለሌሎቹ መኖር ስለምፈልግ ነው። ሰላም ሲነገር ሽንፈት የሚመስላቸው፣ ሰላም ሲነገር ወኔ ያጣን የሚመስላቸው፣ ሰላም ሲነገር ሐሞታችን የፈሰሰ የሚመስላቸው የዋሆች ካሉ በእውነት ደግሜ እናገራለሁ ቆም ብለው ሊያስቡት ይገባል። አንድ ሰው በቃኝ አንድ የተጣላው ሰው በቃኝ እንዳይል መጣጣር አለ። በቃኝ ካለ አንድ ሰው በቃ ለመሞት ወስኗል፣ ይዞ ሊሞት ወስኗል ማለት ነው። አንድ ሰው መሮት በቃኝ ካለ አንድ ህዝብ፣ አንድ ሀገር፣ አንድ ዓለም በቃኝ ካለ አለቀለት ማለት ነው። ስለዚህ እኔ ስለ ሰላም ብዙ ማውራት ያስፈልጋል። ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ ብሎ ተናግሯል። ሰላሜን ነው ያለው። ሰላማችሁ እኛ ምን ሰላም አለንና ነው? የኛ ሰላም እኮ እንዴ እስኪ ለምሳሌ አንድ ምሳሌ ልናገር ልጨርስ ነው ወንዶሰን። ለምሳሌ አንድ ባልዩ ሌባ ነው ልበል፣ ሴትዮዋ የሌባ ሚስት ናት ልበል። ሰውየው በቃ ስራ ሊሄድ ነው ብሎ ነው ከቤት የሚወጣው። ማታ የት ነው የሚሄደው? ሌባ ነው ባልዩ፣ የታወቀ ሌባ። ሚስቱን ሲወጣ ልጆቹን ስሞ ደህና ወደ ስራ እየሄድኩ ነው ብሎ ስሞ ይሄዳል። እሺ ይሄ ሰውዬ ይሄዳል፣ የኔን አጥር ያንተን አጥር ይሰረስራል፣ በሩን ይሰብራል፣ ከተሟገትከውና ከታገልከው አንተን ይገላል። ቤት ያለውን ሀብቱን ንብረቱን ዘርፎ ጭኖ ቤት ይሄዳል። አሁን ሚስቲቱ ሰውየው ዕቃ ጭኖ ሲመጣ እንዴት ሆነ መጣህ ትለዋለች። በሰላም መጣሁ ነው የሚለው። እውነት በሰላም ነው ወይ የመጣው? ይሄ የሞኞች ሰላም ይባላል፣ የጅሎች ሰላም። ክርስቶስ ሰላሜን እሰጣችኋለሁ ሲል የተቸነከርኩበትን፣ የቆሰልኩበትን፣ ሐሞት ኮምጣጤ የጠጣሁበትን፣ የተገረፍኩበትን ከበረት እስከ መስቀል ከጽርሐ አርያም እስከ ማኅፀነ ማርያም ከመንበረ ጸባዖት እስከ እንስሳት በረት ብርሃንን ለብሶ የሚኖር እግዚአብሔር፣ ጨርቅ የለበሰው በሰማያት ነግሶ የሚኖር እግዚአብሔር፣ ሰማይ ዙፋኔ ምድር የእግሬ መረገጫ ናት ያለ እግዚአብሔር። ከሃይማኖት አንጻር ስላለችው እየሰበኩኝ አይደለም፣ ስለፈቀዳችሁ ልጅ በየመድረኩ እኔ ሌላ ወሬ ነው የማወራው፣ ቤተክርስቲያን ብቻ ነው የምሰብከው እኔ። ነገር ከሃይማኖት አንጻር አውጡ ይሄን ሁሉ ዋጋ የከፈለው እግዚአብሔር ለማን ነው?
ወርቅ ቆፍሮ ለማውጣት ነው? ቤተ መንግስት ለመግባት ነው? አይደለም። እግዚአብሔርማ ቢፈልግ ቤተ መንግስት ይወለድ ነበር። ነገሩ ለእግዚአብሔር የእንስሳት በረትና ዋይት ሃውስ እኩል ቆሻሻ ናቸው። ቆነቆ ነገር የለውም። የወርቅ ተራራና አንድ ጭቃ ለክርስቶስ እኩል ናቸው። እኔ እናንተ ወርቅ ነን፣ እኔ እናንተ ብር ነን፣ እኔ እናንተ አልማዝ ነን። በወርቅ በብር አልተገዛችሁም አለ ቅዱስ ጴጥሮስ። በምን የተገዛችሁት አለ? በወርቅ በክርስቶስ ደም ነው የተገዛችሁት አለ። የሰው ዋጋው ስንት ነው ሲባል እንደ ክርስትና የክርስቶስ ደም ነው ዋጋው፣ የክርስቶስ ቁስል ነው ዋጋው፣ የክርስቶስ ችንካር ነው ዋጋው፣ የክርስቶስ ሐሞትና ኮምጣጤ ነው ዋጋው። ዛሬ ወርዶ የሰው ዋጋ እኮ ከአንድ ከተነፈሰ ጎማ በታች ወርዶ እውነቱን ለመናገር እስኪ አሁን በራችሁ አንድ የተነፈሰ ጎማ ቢወርቅ ወደ ቤት አታስገቡትም? ታስገቡታላችሁ። ለምን ያገለግላል? ሳፋ ማስቀመጫ ይሆናል። ምጣድ ማስቀመጫ። አንድ ጅግሩ ሰውነቱ ተቀዶ የተነፈሰ ሰው ብታገኙ ታስገቡታላችሁ? ምን በወጣችሁ ለፖሊስ ትናገራላችሁ። እዚህ የሆነ ነገር ወርቋል ብላችሁ። ሰው ከተነፈሰ ጎማ በታች ወርዷል። የትኛው ሰው? አፍሪካዊ፣ አውሮፓዊ፣ እስያዊ፣ የትም ብትሄዱ አሜሪካዊ ብትሉትም ረክሷል፣ ቆሽሿል። በዝሙቱ፣ በግብረ ሰዶሙ፣ በሐሽሹ፣ በጥላቸው፣ በዚህ በተዝረከረከ ዓለማዊነት እና ደህና ደሩ። ሰላም እንግዲህ ጥሩ ነገር ነው። ሰላምን ያዙ። ሰላሜን ምን አደርጋችኋለሁ በሉት። ሰላሜን እሰጣችኋለሁ። ሰላም ይስጣችሁ እግዚአብሔር። እነ ሰላም፣ እነ ሰላማዊት፣ እነ ሰሎሞን፣ እነ ሰላሙ፣ እነዚህ እነ ትዕግስት፣ እነ ቸርነት፣ እነ በጎን፣ እነዚህ ሁሉ ሰዎች እባካችሁ ስማችሁን ሙሉ በሙሉ ኑሩት አንልንም። ሙሉ በሙሉ ከኖራችሁት ከዚህ ዓለም ልጠፉብን ነው። እንደው ትንሽ እንኳን ብትኖሩ መልካም ነው። እግዚአብሔር ይስጥልኝ። ከወደክ አይቀር በክቱ ደቅ ይባል የለ? ለምን መሰለ? በክት ስትወርቅ የልብስ መቆሸሽ ሰው ይጠራል። እኔ የመሰለ ሰውዬ ገፍተውት እኮ ነው፣ ገፍትረውት ትባላል። በመናኛው ልብስ ከወደክ ሰካራ ጠግቦ ወድቆ ነው የምትባለው። በነገራችን ላይ የኛ ሀገር ሰዎችን በባህር ተሰደዱ ማለት ተገቢ አማርኛ አይመስለኝም። ባህር ሳይኖረን እንዴት ይሆናል? ባይሆን መባል ያለበት ወጣቶች ባህር ወዳላቸው ሀገሮች ተሰደው እንደገና ወደ ሌላ ሀገር ተሰደዱ ነው። እናማ ወገን ቢያንስ በራሳችን ባህር ፈልሰስ ብለን ለመሰደድ የባህር በር ያስፈልገናል። ለዚህ ነው የአፋቸውን ፍሬ እየበላህ አትጥገብ የምለው። አሁን በቀደም የሆነ መንገድ ላይ ሁለት መኪኖች ይጋጫሉ። ይሄን ጊዜ ጥፋተኛው አሽከርካሪ በፍጥነት ከመኪና ይወርድና ሌላኛውን ይቅርታ ከጠየቀ በኋላ ተጨባብጠው ትራፊክ እስኪመጣ ለመጠባበቅ ይስማማሉ። በዚህ መሃል ጥፋተኛው አሽከርካሪ ከመኪናው ሁለት የቆርቆሮ መጠጥ አውጥቶ አንዱን ለገጨው ሹፌር እያቀበለው ፀሐዩ ከባድ ነው፣ ትራፊኩ እስኪመጣ ዘና እንበል ይለዋል። ተገጪ ሹፌር ተቀብሎ ካመሰገነ በኋላ ሁለቱም ከፍተው መጠጣት ጀመሩ። ጥቂት ከጠጡ በኋላ ግን ተጋባዥ እሱ የያዘው መጠጥ ከጋባዡ ጋር የተለየ እንደሆነ ያስተውላል። እናም ቆርቆሮን ባይኑ ያስተያየ እንዴ ለካ አንተ ኮካ ነው የምትጠጣው፣ ቢራ አትጠጣም ማለት ነው? ጋባዥ በደማቁ ፈገግ ብሎ መጠጣት እንኳን እጠጣለሁ፣ ግን ትራፊኩ መጥቶ ትንፋሻችንን ከመረመረ በኋላ ይሻላል ብዬ